መግቢያው ላይ እንደሰማችሁት ሀጂ ወርቁ አዛን እያሉችን ዓለም ተሰናብተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቪዲዮአቸውን እጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። ዛሬ ሁለት መረጃዎችን እየላችሁ መጥቻለሁ። አንደኛው የሀጂ ወርቁን ህልፈትና ደግሞ ትንሽ ወጣ ያለ መሆኑ አዛን እያሉ ይችን ዓለም ተሰናብተዋል። አላህ ይርሐማቸው፣ የጀነት ፍርዶስ ለአላ ይበላቸው። መላ ሙስሊሙን ቤተሰቦቻቸውን አላህ ይሰብረው። የእሳቸው መረጃ ቪዲዮም አለ እየላችሁ መጥቻለሁ። ሌላኛው ያልተለመደ እጅግ በጣም አስደሳች መረጃ ኢትዮጵያ ወይም አዲስ አበባ የእስራኤልን አምባሳደር አባራለች። ይህ ምናልባትም ዱብዳ የሆነ ሰበር መረጃ ነው። ምክንያቱም እስራኤል ሰሞኑን በፍልስጤማውያን ወንድሞቻችን ላይ እያደረገች ያለውን ምናልባት ብዙዎቻችሁ በተለያዩ ቪዲዮዎች አይታችኋል ወይም ሰምታችኋል ወይም ደግሞ የተወሰነም ቢሆን መረጃው አላችሁና ዛሬ ታዲያ አዲስ አበባ የእስራኤልን አምባሳደር መቀመጫቸው አዲስ አበባ አይደለም ሁሉንም አባራለች ተብሎ እጅግ በጣም ሰበር መረጃ በአልጀዚራና በተለያዩ ትልልቅ የዓለማችን ሚዲያዎች እየወጣ ነው ያለው። ይህንንም በጥንቅሬ እንዴት ነው በምን ምክንያት ነው የሚለውን ለእናንተ ለውድ ቤተሰቦች አስረዳችኋለሁኝ። በተረፈ እንግዲህ ስለ ሀጂ ወርቁ እሳቸውን በጣም ብዙ የሙስሊማው ሚዲያዎች እያንሸራሸሩት ነው ያለው። በ108ኛው እድሜያቸው ነው ይችን ዓለም የተሰናበቱት። ደግሞ በጣም ደስ የሚለው አዛን እያሉ ነው። እነሱ ምን ነበር ስራቸው፣ የት ነበሩ የሚለውን በእሳቸውን በተመለከተ ሰፋ ያለ ጥራ ዘገባዎች ወጥተዋል። እኔ ግን እጥር ምጥና አድርጌ ለእናንተ ለውድ ቤተሰቦች ያቀርብላችኋለሁኝ። ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም ሀሳብ አስተያየታችሁ በተለይ የእናንተ ኮሜንት እኔን ይገነባኛል እና ሁላችሁም ኮሜንት ላይ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እያላችሁ ኮሜንት አስቀምጡ። አላሁ አክበር የሚለውን አላህ የሚለውን ቃል የሚወዱ በአላህ ፍቅር ልባቸው ይረካል። አላህ የሚለውን ቃል የሚጠሉ ደግሞ ቁል ሙቱ ቢገይዚኩም ተቃጥላችሁ ሙቱ ነው። እንደዛ ነው ነገሩና ለማንኛውም ነገር እስራኤል ዛሬ ምን መልሷ ምን እንደሆነ ባናቅም ኢትዮጵያ ወይም አዲስ አበባ አምባሳደሯን ስላባረረች ይህም ለኛ ለሙስሊሞች ትልቅ ደስ የሚል መረጃ ስለሆነ ማለት ነው። ለማንኛውም ወሬ ያበዛህብህ እንዳትሉኝ ወደ ዋናዎቹ መረጃ ያለለፍ እንዳልኳችሁ ሸር ላይክ እያደረጋችሁ ግን አብራችሁ እስከ ፕሮግራሙ ፍጻሜ መቆየታችሁን እንዳትረሱ። ወዳችኋለሁ። አላህ ይጠብቃችሁ። መልካም ውድ ቤተሰቦቼ በጣም ሁሉም በሚባል መልኩ ኢስላማዊ ሚዲያዎች ስለ ሀጂ ወርቁ አሟሟት እየዘገቡ ነው ያሉት ማለት ነው። ቪዲዮአቸውም ስላለ ጋብዛችኋለሁ። አዛን እያሉ ነው ይችን ዓለም የተሰናበቱት። አላሁ አክበር እያሉ የ2 ደቂቃ ቪዲዮ አለ፣ እሱን ጋብዛችኋለሁ። ግን ጽሁፉን እንደ መርደርደሪያ ሀሳቤን ለማንሻ ይሆናልና ላምብላችሁ። ስለ ሀጂ ወርቁ ህልፈት መረጃውን ከሰጧችሁ በኋላ ስለ እስራኤል አምባሳደር መባረር ከአዲስ አበባ እሱንም አዘግብላችኋለሁ ማለት መጨረሻ አካባቢ ላይ የተሳቸውንም ቪዲዮ ከጋበዝኳችሁ በኋላ በድጋሜ አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን ይላል። በኢባዱ ራህማን መስጂድ በሙአዚን ሲያገለግሉ የነበሩት አንጋፋው ሙአዚን አብዬ ወርቁ ሀጅ ወይም ደግሞ ሀጂ ወርቁ በመባል የሚታወቁት ታላቁ ሙአዚን ወደ አኼራ መሻገራቸው ተሰማ ይላል ሀሩን ሚዲያ መጋቢት 19 2017 በአዲስ አበባ ኮልፌ ቆራኒዮ ክፍለ ከተማ አየር ጤና በሚገኘው ኢባዱ ራህማን መስጂድ ለረጅም ዓመታት በሙአዚንነት ሲያገለግሉ የነበሩት ሀጅ ወርቁ አብዬ ወርቁ በመባል ይታወቃሉ ማለት ነው። በዛሬው ዕለት ወደ አኼራ መሻገራቸው ተሰምቷል። በደቡብ ወሎ ዞን ቦረና አካባቢ ተወልደው ያደጉት ሀጂ ወርቁ ኢባዱ ራህማን መስጂድ ሲመሰረት መሬት ከመግዛት ጀምሮ ትልቅ ዋጋ ከፍለዋል። ከ20 ዓመት በላይ በሙአዚንነት በኢባዱ ራህማን መስጂድ አገልግለዋል። ሀጂ ወርቁ አብዬ ወይም ደግሞ አብዬ ወርቁ ማለት ነው ኢባዱ ራህማን መስጂድ ምልክት ናቸው ይሏቸው ነበር። ሀሩን ሚዲያ ከዚህ ቀደም ቤታቸው በመገኘት
ከአላህ ብሏቸው ነበር ይላል። አላህ መልካም ስራቸውን ተቀብሎ ጀነት እንዲወፍቃቸው ለወዳጅ ዘመዶቻቸው ሶብሩን እንዲለግሳቸው ሀሩን ሚዲያ ይመኛል። እንዲሁም ጀማል ኤምዲ ሚዲያም ይመኛል ማለት ነው። ሌሎችም የዘገቡትን በወፍ በረር ላንብብላችሁና ወደ ቪዲዮአቸውን ከመጋበዝ በኋላ ወደ ታላቁ ዱብዳ ከእስራኤል አምባሳደር ከአዲስ አበባ ወደ መባረሩ እናልፋለን ማለት ነው። ይሄን ደግሞ የዘገበላችሁ መንበር ቲቪ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ሀጂ ወርቁ ዩሱፍ በ108 ዓመታቸው ከ1908 እስከ 2017 ከ19 ያኒ ድፍን አንድ ምዕተ ዓመታት ማለት ነው። ድፍን ሱብሃንአላህ በታደል ነው ያ አላህ። በዚህ ላይ ደግሞ በኢባዳ ላይ መሆናቸው አዛን እያሉ የውመል ቂያማ ሙአዚኖች አጥወሉ አዕናቀን የውመል ቂያማ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ከነሱ ያደርገን። የውመል ቂያማ ከሁሉም አንገታቸው ከፍ ብሎ ረጅም ሆኖ የሚመጡት ሙአዚኖች ናቸው። ለምን አላሁ አክበር እያሉ አላህን ዱንያ ላይ ከፍ አድርገውታል። አላህ ሱብሓነሁ ወተዓላ የውመል ቂያማ እነሱን ደግሞ ከሌሎች ከፍ ያደርጋቸዋል ማለት ነው። ከ1908 እስከ 2017 ወደ አኼራ ሄደዋል ይላል። ሀጂ ወርቁ ታመው አልጋ ላይ እስካረፉበት ጊዜ ድረስ በኢባዱ ረህማን መስጂድ ለ20 ዓመታት ያህል ሙአዚን ነበሩ። ከ3 ዓመታት በፊት ከእሳቸው ጋር በከሚስ ምሽት ዚያራ ፕሮግራም ላይ ቆይታ አድርገን ነበር ይላል። ሌላም ኡማ ቲቪም የዘገበዋል። እሱንም በወፍ በረር ላንብብላችሁ። ቪዲዮአቸውን ጋብዛቸዋለሁ ውድ ቤተሰቦቼ። ኡማ ቲቪ ነው የዘገበው። ጥሩ ፍጻሜ ይላል። ሰው በኖርበት ሁኔታ ላይ ይሞታል። አዛን እያሉ ኖረው አዛን እያሉ ሞቱ ይላል። ለ20 ዓመታት በአዲስ አበባ ኢባዱ ረህማን መስጂድ ሙአዚነት ያገለገሉት አብዬ ወርቁ በዛሬው ዕለት መጋቢት 29 2020 ወይም ደግሞ 2017 ማለት ነው በዚህ ዓለም ሞት ተለዩ። ቀብራቸው በዛሬው ቀን በዓለም ባንክ ሙስሊሞች ቀብር ከ10 ሶላት በኋላ በኢባዱ ረህማን መስጂድ ሶላት ጀናዛ ተሰግዶባቸው ከተሰገደ በኋላ ይፈጸማል ይላል ማለት ነው። አላህ ሱብሓነሁ ወተዓላ ለመላው ሙስሊም እንዲሁም በዛ አካባቢ ላለው ጀማዓና ለወዳጅ ዘመዶቻቸው አላህ ይሰብራቸው። ቪዲዮአቸውን ልጋብዛችሁና ወደ ታላቁ ዱብዳ እስራኤል አምባሳደር ወደ ተባረሩበት እናልፋለን። ላይክ ያላደረጋችሁ ውድ ቤተሰቦች ላይክን እንዳትረሱት እያልኩኝ ለማስታወስ ያክል ነው። ወዳችኋለሁኝ። በድጋሜ አብራችሁ ይቆዩ። الله أكبر الله أكبر أكبر الله أكبر لا إله إلا الله لا إله إلا الله أشهد أن لا إله إلا الله أشهد أن لا إله إلا الله الله أكبر الله أكبر لا إله إلا الله لا إله إلا الله ليس الحزن في أشهد أن محمد رسول الله أشهد أن محمد رسول الله هيا على الصلاة لا إله إلا الله لا إله إلا الله هذا من يشهدنا الله أكبر الله أكبر لا إله إلا الله ውድ ቤተሰቦች እህት ወንድሞቼ የአብዬ ወርቁን ወይም የሀጅ ወርቁን የህይወት ፍጻሜ መጨረሻ ያያችሁ አይደል? ነቢያችን አለይሂ ሰላቱ ሰላም የውመል ቂያማ የሰው ልጅ በሞተበት ይነሳ ይላሉ። ለምሳሌ ሀጅ እያደረገ ለበይክ አላሁመ ለበይክ እያለ የሞተ የውመል ቂያማ ለበይክ እያለ አቤት አላህ ወይ አቤት እያለ ይነሳል ማለት ነው። በጅሃድ የሞተ ደሙ ምስክ እየሸተተ ይሞታል። ሸሂድ ሆኖ የሞተ ይነሳል ማለት ነው የውመል ቂያማ። እንዲሁም ሱጁድ ላይ የሞተ ሱጁድ እያደረገ ሱብሃን ረቢል አዕላ እያለ ይነሳል። በማንኛውም አዛንም ላይ የሞተ የውመል ቂያማ አዛን እያለ
አላሁ አክበር እያለ ይነሳል። ስለዚህ የሰው ልጅ ፍጻሜው ሲያምር እንደዚህ ነው። አላህ ያሳምርልሃልና አላሁ አክበር፣ አላህ ይርሐማቸው፣ ጀነት ይበላቸው። ወዳጅ ዘመዶቻቸውን በመላው እዛ አካባቢ የእሳቸውን አዛን እየጠበቀ ሶላት የሚሰግድ ሙስሊምን ሁሉ አላህ ሶብሩን ይወፍቃቸው፣ እንዲሁም ደግሞ እርሳቸውን በጀነት ጨፌ ይቀበላቸው። ሐቂቀተን በጣም ደስ የሚል ነው። ሌላኛው ሰበር የዓለማችን ትልልቅ ሚዲያዎች ደግሞ ዱብ አድርገው መዘገብ የያዙት አጂል ይላል። ይህ ዘገባ የአልጀዚራ ነው። ሎጓቸውን አፍርቸው ነው መራስል አልጀዚራ ይላል ማለት ነው። ጠረደ ሰፊር እስራኤል ፊ ኢትዮጵያ من مقر احتياط لافريقيا بعد رفض الدول الاعضاء مشاركته في اجتماع سنوي ይላል ማለት ነው። ይህ ማለት በአጭሩ ወደ አማርኛ ሲተረጎምላችሁ የአልጀዚራ ዘገባ ነው። ኢትዮጵያ የእስራኤልን አምባሳደር አባረረች ይላል። ምክንያቱ ደግሞ ምንድነው ሲባል አንዳንድ የአፍሪካ ሀገሮች በነገራችን ላይ በአማርኛም ተተርጉሞ በጣም እስላማዊ ሚዲያዎች እያንሸራሸሩት ነው። አንዳንድ የአፍሪካ ሀገሮች የእስራኤል አምባሳደር ከዛ ካልተባረሩ እኛ አዲስ አበባ ላይ ስብሰባ ማድረግ አንችልም ይላሉ። ያው የአፍሪካ መቀመጫ አዲስ አበባ እንደሆነ ታውቃላችሁና በአመታዊ ደግሞ ስብሰባ አላቸው ሰሞኑን። ስለዚህ እሱ የእስራኤል አምባሳደር ፍልስጤም ላይ እንደዛ ግፍ እያደረገች እነሱ ካሉ እኛ ስብሰባ አንቀመጥም አሉ። ምክንያቱም የሁሉም ሀገር አምባሳደር እዛ ስብሰባ ላይ ይሳተፋል። የምታውቁት ነገር ማለት ነው። አንድ የሆነ ሀገራዊ ወይም ደግሞ አህጉራዊ ስብሰባ ሲኖር አምባሳደሮች፣ የሃይማኖት ደግሞ እንደዚህ ትልቅ ሃይማኖት አባቶች ምናምን ይሳተፋሉ። ስላለው ሁኔታ እነሱም ይጋራሉ። በርግጥ በሚዲያ ላይ ዘገቡ ወይም ደግሞ ሚዲያ ላይ ላይወጡ ቢችሉም ያው የነዛን ውሳኔ ይሰማሉ፣ ይታዘባሉ ማለት ነውና ታዲያ አንዳንድ የአፍሪካ ሀገሮች እኛ እስራኤል እዛ ተቀምጣ መሰብሰብ አንችልም ስላሉ ኢትዮጵያ ያንን አምባሳደር ከሀገሯ አባራለች ወይም ደግሞ እዛ ስብሰባ ላይ እንዳይሳተፍ ማለት ነው። ባጭሩ አገር ይለቀህ ውጣ ብላ አውጥታለች ማለት ነው። አንድ አሉታዊ ደስ የሚል ሰበር መረጃ ነው። አላህ Subhanahu Wa Ta'ala ለእህት ወንድሞቻችን ፍልስጤማውያን ነስሩን ያንጣላቸው። አላህ Subhanahu Wa Ta'ala እስላምን የበላይ ያድርገው። በርግጥ እስላም የበላይ ነው። ሆኖም ግን ፍልስጤማውያን ብቻቸውን እየታገሉ ብቻቸውን እየሞቱ ያሉ ወንድሞቻችን ናቸው። እነሱ ለሞቱት ሸሂድነትን ላሉት ለቆሰሉት ሸፋዓን እንዲሁም ደግሞ ለቀሩት ምንም ላልሆኑት አላህ ነስሩን አንጥቶላቸው ከፍ አላህ የእስላም ባንዲራ ከፍ የሚያደርጉ አላህ ያደርጋቸው እያልኩኝ ፕሮግራሜን በዚህ ቋጫለሁ። ውድ ቤተሰቦች ይሄን ቪዲዮ ተስፋ አደርጋለሁ ከ10,000 በላይ ላይክ አድርጋችሁ ብዙዎች ጋር ለወዳጅ ዘመድ እንዲደርስ እንደምታደርጉት ምንም አልጠራጠርም። ካላ በታች ሁላችሁም ባላችሁበት የዓለማችን የምድራችን ዳርቻ ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ሰበር መረጃ ደስ የሚል መረጃ ነው። እንዲሁም የህይወት ፍጻሜያችን የኔም ያንተም ሁላችንም መጨረሻችን አላህ ያሳምርልን። ዱአ አድርጉ ጠንክራችሁ። ረመዳን ተፈቷል። መጪው ረመዳን አላህ እንዲያደርሰን ሁላችሁም ዱአ አድርጉ። ብዙዎች ይሄን ያልታደሉ በጣም ብዙዎች አሉ። አሁን እንኳን ከኢድ ወዲህ ብዙዎች ይህችን ዓለም የለቀቁ በጣም ብዙ ሀያላን ሰዎች አሉና እኛ ደግሞ አላህ መርጦ መጪው ረመዳን እያደረገ ብዙ አመት ረመዳን እንድንጦም እድሜያችንን ሰጥቶን በጥሩ ነገር አላህ በሚወደን መልኩ እንድናሳልፍ ሁላችሁም በዱአ እንረሳሳ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።